በመልካችን ሌሎቹን እኮ እንዲህ ይሁን አፈር ይሁን ፀሐይ ይሁን ባህር ይሁን እንዲህ ይሁን እያለ የፈጠረው ሰውን ግን ይሁን አለ ከአፈር ተነሳ እንደዚህ አለ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እዚህ እግዚአብሔር በመልኬ ማለት ይችላል በምሳሌ መፍጠር ይችላል ይል ነበር ግን ምን አለ አለይልና በመልካችን እንደ ምሳሌያችን በአርአያችን እንፍጠር አለ ሰው የእግዚአብሔር መልክ ነው ሶስትነቱን አንድነቱን ገለጸ ከዛ ዘፍጥረት 3:22 ምን ይላል ወሰው ዘፍጥረት 3:22 እነሆ አዳምም ከእኛ እንደ አንዱ ሆነ በጣም ደስ ይላል ዘፍጥረት 3:22 ምን ይላል እግዚአብሔር አምላክም አለ አንድነቱን እሺ እነሆ አዳምን መልካምና ክፉንም ለማወቅ ከእኛ እንደ አንዱ ሆነ አሁን ያችሁ እግዚአብሔር አምላክም አለ አዳም ክፉና ደጉን ለማወቅ ከእኛ እንደምን ሆነ እግዚአብሔርም አለ አንድነቱን ከእኛ እንደ አንዱ ሆነ ከእኛ እንደ አንዱ አብ ወልድ መንፈስ ቅዱስ ይሄ ትንቢት ያለው ቃል ነው በውስጡ ትንቢት አለው የአምላክን ሰው መሆን ያሳያል አዳም ከኛ እንደ አንዱ ሆነ ሲል ሰው ምን ሆኗል አምላክ ሆኗል አይደለም ስለዚህ እግዚአብሔር ወልድ ከሶስቱ አካል አንዱ ሰው ሆኗል ሰው የሥጋ ባህሪ የመለኮት ባህሪ ሆኗል የመለኮት ባህሪ የማን ባህሪ ሆኗል የሥጋን ባህሪ ገንዘቡ አድርጓል መለኮት የሥጋን ባህሪ ራሱ አድርጓል ሥጋ ደግሞ የመለኮትን ባህሪ ገንዘቡ አድርጓል ስለዚህ ሰው አምላክ ሆኗል በተዋህዶ ውስጥ ከእኛ እንደ አንዱ ሆነ ሲል አምላክ በመጨረሻ ዘመን ሰው ይሆናል ስለዚህ ሰው የሚሆነው ደግሞ የማን ሥጋ ለብሶ ነው የሰውን ሥጋ ለብሶ ነው ሰው ደግሞ አምላክ ይሆናል የመለኮትን ገንዘብ የማን አድርጎ የራሱ ይሆናል ስለዚህ አዳም ከኛ እንደ አንዱ ሆነ ሲል በውስጡ አምላክ ሰው ይሆናል ሰው አምላክ ይሆናል የሚለውን ምስጢር ሥጋዊውን እየተናገረ ነው ስለዚህ እነሆ እግዚአብሔር ማለት አዳም ከኛ እንደ አንዱ ሆነ ሲል ከኛ እንደ አንዱ ሆነ ሲል ሶስትነቱን እየገለጠ በመቀጠል የምታዩት ዘፍጥረት 11:7 ላይ ሰዎች ምን አደረጉ ይላል ከጥፋት ውሃ በኋላ የጥፋት ውሃ ምድርን በሙሉ አጠፋ ከዛ በኋላ ሰው ድጋሚ በንፍር ውሃ እንዳንጠፋ ምን እናድርጋሉና ሰማይ ጠቀስ ፎቅ እንስራ ምናልባት እንደ ኖህ ዘመን አይነት የጥፋት ውሃ ከወረደ ምንድነው ራሳችን እንዴት ነው የምናድነው ስለዚህ ሰማይ ጠቀስ ፎቅ እንስራ አሉና መገንባት ጀመሩ ሰማይ ጠቀስ ፎቅ ከዛ እግዚአብሔር ምን አለ ዘፍጥረት 11:7 ላይ አንድ ቋንቋ ነበር ምድር ኑ እንውረድ አንዱ የአንዱን እንዳይሰማው ቋንቋቸውን እንደባልቀው አያችሁ ፊታውን እስቲ አማርኛ ብቻ እንበል ከዛ በዛ ጥፋት የሰሩትን እግዚአብሔር ቋንቋቸውን አንዱ ሌላው እንዳይሰማው አካፋ አምጣ ሲል ድንጋይ ይዞ ይመጣል እንደዚህ መቼ አልኩ ይላል አሸዋ አምጣ ሲል ጠጠር ይዞ ይላል መቼ ነው እንደዚህ ያልኩ አያችሁ እግዚአብሔር በቃ እዛችሁ ሆኖ ቅይር አደረገባቸው ቋንቋቸውን አንድ ላይ ጠቤቱ ጣቤቱ ወስተልብ ሚሊዮን አገር ቤት እዚህ ነው በደረ ይላል ጣቢያውን ሲከላከልባቸው ልክ እንደዛ ጣቢያ ተከላከለባቸው ማንም መስማት አልቻለም እና እግዚአብሔር ኑ አያችሁ የሚጠራው እንውረድ ቋንቋቸውንም አንዱ የሌላውን እንዳይሰማው እንደበላልቀው ኑ ሲል የሚጋብዛቸው ስለዚህ አብ ወልድ መንፈስ ቅዱስን የሚገልጽ ልብ በሉ ይሄ በደንብ እያያችሁ ከዛ እንግዲህ ኑ አለ አራትስ ቢሆኑ እንፍጠር አለ 6-7 ቢሆኑ 3 በመሆናቸው ምንድነው ማረጋገጫው እንዴት ነው እግዚአብሔር 3 አካል እንዳለው የሚታወቅ ሶስትነቱን በምን ማወቅ እንችላለን ብላችሁ ጠይቁ ይችላልላችሁ ይሄንን ለማወቅ ዘፍጥረት 18:1 በደንብ የሚያነብልኝ ሰው ዘፍጥረት 18:1 ዘፍጥረት 18:1 ማን ነው ያነበው ቀጥል ዘፍጥረት 18:1 ቀጥላ በቀትርም ጊዜ እርሱም በድንኳኑ ደጃፍ ማን አብርሃም በድንኳኑ ደጃፍ ተቀምጦ ሳለ በመሬት
አድባር ዛፍ በመምህሬ አድባር ዛፍ ስር ተገለጠለት። ማን ተገለጠለት? እግዚአብሔር። መጀመሪያ አንብበው። እርሱም በደንብ አንብበው። ምን ይላል? እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምህሬ አድባር ዛፍ ስር ተገለጠለት። እግዚአብሔር በመምህሬ አድባር ዛፍ ስር ተገለጠለት። ተገለጠለት ሲል ማን የተገለጠለት? እግዚአብሔር ተገለጠ። አለቀ፣ ዘጋው። ቀጥል። ዓይኑንም አነሳና እነሆ ሦስትም ሰዎች በፊቱ ቆመው አየ። ልብ በል። ይኸው በመጀመሪያ ምን አለ? በድንኳኑ ደጃፍ ተቀምጦ ሳለ አብርሃም እግዚአብሔርም በመምህሬ አድባር ዛፍ ስር ለማን ተገለጠ ይላል? ለአብርሃም። ዓይኑንም አንስቶ ሲያይ እነሆ ሦስት ሰዎች በፊቱ አየ። ያ የተገለጠው እግዚአብሔር ተገለጠለታል። ያ የተገለጠው እግዚአብሔር በሶስት አካል ሶስት ሰዎችን ይላል ቆመው አየ። አብ ወልድ መንፈስ ቅዱስ እግዚአብሔር አለ አንድነቱን፣ ሶስት ሰዎች ተገለጡ አለ ሶስትነታቸውን ገለጠ። ቀጥል። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። ስግደት ለማን ነው? ለእግዚአብሔር። አምልኮ ለማን ነው? ለእግዚአብሔር። ሰማይና ምድር ለፈጠረ ሁሉን ላደረገ። የአምልኮ ስግደት ለፍጡር አይሰጥም። የአምልኮ ስግደት ለፍጡር፣ የቅዱሳን ስግደት የአክብሮት ነው። ከእመቤታችን ጀምሮ ያሉት ቅዱሳን በሙሉ የአክብሮት ነው እንጂ የአምልኮት ስግደት ለፈጣሪ ብቻ የሚሰጥ ነው። የአምልኮትን ስግደት ወስደን ለቅዱሳን ድንግል ማርያም ብንል እነሱ ራሳቸው የመጀመሪያ የኛ ተቃዋሚዎች ነው። ስለዚህ እያወቅን እንሂድ። ቀጥል። ሶስት ሰዎች ተገለጠላቸው። ቀጥል። እንዲህም አለ አቤቱ በፊትህስ ሞገስ አግኝቼ ሞገስ አግኝቼ እንደሆነ አለ። ይኸው መጀመሪያ እግዚአብሔር ተገለጠለት አለ። ከዛ ሶስት ሰዎችን አየ አለ። ከዛ ሰገደ አለ። የአምልኮ ስግደት ከሰገደ በኋላ በፊትህ ምን አግኝቼ እንደሆነ ደግሞ አለ ሞገስ አግኝቼ እንደሆነ ብሎ ደግሞ አንድ አደረገው ማለት ነው። አንድነቱን ገለጸ። ቀጥል። እንደሆነ ባሪያህን አትለፈኝ። በፊትህ ሞገስን አግኝቼ እንደሆነ ነው ባሪያህን አትለፈኝ ብዬ ለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚያችም በታች ዛፍ እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነሱንም እንዳለ አድርግ አሉት። እነርሱም እንዳልክ አድርግ አሉት። እሺ። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባ። ሶስትም መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጂ አላት። አያ ስንት መስፈሪያ? ሶስት መስፈሪያ። አያችሁ፣ በራሷ ምስጢረ ሥላሴን እያስተማረ ነው። ሶስት መስፈሪያ አብ ወልድ መንፈስ ቅዱስ። ሶስት መስፈሪያ ዱቄት ፈጥነሽ አዘጋጂ። ለውሺ መለወስ ምንድን ነው? ሚክስ ማድረግ አይደል? ማንቀላ። እሺ። እንግዶችም አድርጊ አላት። እንጎቻም አድርጊ አላት። እንጎቻ ምንድን ነው? እንጎቻ ኖ ምን አይነት እንጀራ ኖ ሙከራ የምትደረገው ትንሿ እሷ ሙከራ ናት። እሷ የሙከራዋ እንጎቻ የምትባል የመጀመሪያ ትንሽዬዋ እንጎቻ። እሷ ጥሩ ከሆነች ጋገራው ይቀጥላል። አይኑ ከሌላት እሷ ሌላውም አይኖረውም፣ ይቆማል። እስኪ ቦካ ድረስ ብሎ መሞከሪያ ማለት ነው። እሺ፣ ይሄ ሙያ ጉዳይ ነው፣ ጠይቆኛል። ቀጥል። እሺ። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጀውንም ዘንድ ተሻኮለ። እርጎና ወተትንም ያዘጋጀውን ጥጃ አመጣ። በፊታቸውም አቀረበው። እነሱንም ከዛፎቹ በታች በፊታቸውንም ቆሞ ነበር። እነሱንም በሉ። እነሱንም ሚስትህ ሳራ ወዴት ናት አሉት። እሱንም በድንኳኑ ውስጥ ናት አላቸው። እሱንም የዛሬ ዓመት እነሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ ቤት በእውነት
እንመጣለን። እሺ ሚስትህንም ሳራም ልጅንም ታገኛለች። ሚስትህ ሳራም ልጅን ታገኛለች። ሳራም በድንኳኑ ደጃፍ በስተ ኋላ ሳለች ይህንንም ሰማች። አብርሃምንም ሳራንም በዕድሜያቸውንም ሽምግልና ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህም ስትል ሳቀች። ይበቃል። ሳራ ሳቀች፣ ሚስት ሳለምን ሳቀች። አልሳቁ ምናምን ለታ አስተባበለች። ግን ግድ የለም ሳቂ፣ መቼም ጥርስሽ ርገፍ አይነሻል አላሏትም። የሰው ልጅ በአግባቡ ከአይምሮ በላይ ከሆነበት ይስቃል። ግን አላግባብ መሳቅ ነው ትርጉም የሌለው ሰው ለማብሸቅ ባለማመን እንዳይሆን መሳቅ ነው። ይሄ ግን መገረምን መደነቅን የሚገልጥ ስለሆነ ሳራ ሳቀች። እዚህ ላይ ግን ዋናው የሳራ ታሪክ ሳይሆን የምናየው አብርሃም በመምሪያ ድባብ ዛፍ ስር ማንን አየ? እግዚአብሔርን አየ። ከዛ እግዚአብሔርን አየና 3 ሰዎች ሆነው ታዩ። ከዛስ ሰገደላቸው። ከዛስ ወደ ቤቴ ሞገስን በፊትህ አግኝቼ እንደሆነ አለ። ከዛስ ወደ ቤቴ ግቡ አለ። ከዛስ 3 መስፈሪያ ሶስትነቱን ለመግለጽ ያንን አደረገ። ይሄ ምስጢረ ሥላሴን አብርሃም የተረዳበት ነው። አንድነቱን ሶስትነቱን ያየ። በመቀጠል እግዚአብሔር 3 ነው ስንል ሶስትነቱ እንዴት ነው? ሶስትነቱ እንዴት ነው የምትገልጡት? አንዱ እግዚአብሔር 3 ነው ስንል እንዴት ነው ሶስትነቱን የምንገልጠው? አንድነቱንስ የምንገልጠው እንዴት ነው? የእግዚአብሔር ሶስትነትና አንድነትን ማየት እናለን። እግዚአብሔር በስም በግብር በአካል ስንት ነው? ይኸው በስም እቺ በደንብ ያዙ። በስም የክርስትና መሰረት፣ በግብር በአካል ስማቸው ማን ማን ነው? አብ ወልድ መንፈስ ቅዱስ። ግብራቸው አብ ወላዲ ወይም ደግሞ ግብራቸው አብ ወላዲ። የአብ ስራ ምንድን ነው? መውለድ። የወልድ ስራ ምንድን ነው? ተወላዲ መወለድ። የመንፈስ ቅዱስ ሰራጺ መስረት። እሺ ወልድ ከማን ይወለዳል? ከአብ። መንፈስ ቅዱስ ከማን ይሰርጻል? ከአብ። ይሄን በደንብ ነው አሁን እዚህ ላይ ነው እንግዲህ አሁን በደንብ አድርገን መረዳት ያለብን። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ስለዚህ በስም ሶስትነታቸው መጀመሪያ እኔ ማቴዎስ 28:19 ማቴዎስ 28:19 እንግዲህ ሂዱ። ከኋላ ጎበዝ ልጅ አለ ግን ትገልጣለህ። አምጣም ይመስል ማነው ስሙ? ኤፍሬም ይቀጥል እስቲ። 28:19 ምን ይላል? ያስተማራችኋቸው በጣም ጥሩ ያያችሁ እግዚአብሔር ይስጥልን። ይኸው የስም ሶስትነታቸው ሂዱ አለ። በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ እያጠመቃችሁ ያዘዟችሁንም ሁሉ እያስተማራችሁ ደቀ መዝሙር አድርጓቸው። የአንድ ሰው የመማር ዓላማው መጀመሪያ ደቀ መዝሙር መሆን ነው። መጀመሪያ ጥሩ ደቀ መዝሙር መሆን ነው። በደንብ መማር ነው፣ መከተል። ከዛ የተማሩትን መልሶ ማስተማር ነው። በአብና በወልድ መንፈስ ቅዱስ የስም ሶስትነታቸውን እዚህ ላይ ገለጸ። ሁለተኛ ቆሮንቶስ 13:14 ላይ ደግሞ ምን ገለጠ? ሁለተኛ ቆሮንቶስ 13:14 የአብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ህብረት ይልና አብ ወልድ መንፈስ ቅዱስን የአብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ህብረት ብሎ የስም ሶስትነታቸውን እዚህ ጋር ገልጧል። አሁን የስም ሶስትነታቸውን ካየን ቀጥሎ የምናየው የግብር ሶስትነት ነው። ግብር ማለት ስራ ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ የግብር ሶስትነት አላቸው። በስም 3 ናቸው። አብ ወልድ መንፈስ ቅዱስ በግብርም 3 ናቸው። ማለት የእግዚአብሔር የግብር ሶስትነት አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ። አብ አባት ማንን የወለደ? ወልድን የወለደ። ማቴዎስ 3:17
ማቴዎስ 3:17 በደመና የምወደው ልጄ ይህ ነው ብሎ ስለ እግዚአብሔር ወልድ መስክሯል። ስለዚህ አብ አባት ነው። አባትነቱ መውለድ ነው። መንፈስ ቅዱስ መስረት ነው። ከማን መስረት? ከአብ መስረት። ይህንን በምን መስለን እንዴ? አብ ግብራቸውን ነው አይደለም እናየው። አሁን በደንብ ነው። አብ አባት ነው። ወልድ ልጅ ነው። ስራው መወለድ ነው። መንፈስ ቅዱስ ሰራጺ ነው። ከአብ አባቶቻችን ነፍሳችንን የሚመስሉበትን ምሳሌ እንየው። ነፍስ ስንት ነገር አለ? ስንት? 3 ምን ልብ ማድረግ ወይም ማሰብ አይደል? ቀጥሎስ መናገር አይደለም? መናገር። ከዛ በውስጧ ደግሞ ምን አላት? እስትንፋስ ወይም ህይወትነት አላት። እስትንፋስ ወይም ህይወትነት አላት። አንድ ሰው ይሄ ቃል አብ ስለዚህ በልብ ወይም በሐሳብ ተመሰለ። በራሱ ሐሳብ በራሱ መሰረትነት ስራው ምንድነው? መውለድ፣ ቃልን መውለድ፣ ከውስጥ ማውጣት። ለምሳሌ አትላንታ መካነ ሰላም ብዬ ስጽፍ ወይ ስጽፍ ይሄ የጻፍኩት ጽሁፍ ልቤ ውስጥ አለ የለም? ከልቤ ተለይቷል? ጽሁፉ ተለይቷል? አልተለየም። ጽሁፉም እዚህ ጋር አለ፣ እዚህ ጋር። አሁን ዲያቆን እንዲህ አልኩት፣ ይሄ እጅ ከእኔ ተለይቷል? አልተለየም። ስለዚህ የአብ ስራው መውለድ ነው፣ የወልድ ስራ መወለድ ነው። መንፈስ ቅዱስ ነው። አብ በራሱ መሰረትነት ወይም በራሱ ሐሳብነት ለወልድ ልቡ ነው፣ ለመንፈስ ቅዱስም ልቡ ነው። ወልድ ደግሞ በራሱ መሰረትነት በራሱ ቃልነት ለአብ ቃሉ ነው፣ ለመንፈስ ቅዱስም ቃሉ ነው። መንፈስ ቅዱስ ደግሞ በራሱ ህይወትነት ወይም እስትንፋስነት ለአብም ለወልድም ህይወታቸው ነው። ገብቷቸዋል? ለወልድም ለአብም ምናቸው ነው? ህይወታቸው ነው። አብ፣ ወልድ፣ መንፈስ ቅዱስ የግብር ሶስትነት ስንል ቃል የሚወጣው ከየት ነው? ከልብ ነው። እስትንፋስ የሚወጣው ከዚሁ ነው። መውጫቸው ሁለቱም አንድ ነው አይደል? መውጫቸው ሁለቱም አንድ ነው። ስለዚህ ወልድ ቃል ስጋ ሆነ በተለየ አካሉ ከአብ አንድነት ሳይለይ፣ ልክ ቃላችሁ ከእናንተ ሳይለይ የራሱ አካል የራሱ ቅርጽ የራሱ ገጽ እንዳለው ሁሉ እስትንፋሳችሁም የራሱ ማንነት የራሱ ቅርጽ አለው። ልብም ሐሳብም የራሱ ቅርጽ አለው። ግን ሶስት ነፍስ ተብሎ ይጠራል? አይጠራም። አንድ እግዚአብሔር በሶስት አካል። ወይም ፀሐይን ስታዩት ምን አላት? አካል አላት። ስፋት፣ መጠን አካል አላት። የራሷ ሙቀት አላት። የራሱ ብርሃን አላት። ሶስት ፀሐይ ይባላል? አይባልም። ሶስት አካል ያለው ሶስት ነገር ያለው አንድ ፀሐይ። በአንድ ፀሐይ ላይ ስንት ነገሮች አሉ? ሶስት። አሁን ያ ብርሃን ወደዚህ መጥቶ እዚህ ቦታ ላይ ብርሃን ከአይናችሁ ጋር ይዋሃዳል። አካሉ ነው መጥቶ የሚዋሃደው ወይስ ብርሃኑ? ብርሃኑ አይደለም የሚዋሃደው አይደለም። ስለዚህ ብርሃኑ ነው። ስለዚህ አብ ስጋ ሆኗል። አብ ስጋ ለብሷል አለበሰም። ስጋ የሚለበሰው ማን ነው? ወልድ ነው። ልክ ያ ብርሃን መጥቶ ከአይናችን ጋር እንደሚዋሃደው በተለየ አካሉ ከሶስቱ አካል የሰውን ስጋ የለበሰው ማን ነው? እግዚአብሔር ወልድ ነው። አሁን የግብር ሶስትነት ማለት ነው። የአብ ስራ መውለድ ነው፣ የወልድ ስራ መወለድ ነው፣ የመንፈስ ቅዱስ ስራ መስረት ነው። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ወይም ህይወትነት ሕያዋን ሆነው ለዘላለም ይኖራሉ ነው የሥላሴ ምስጢር። ከዛ ቀጥሎ የምናየው ይሄ ለምሳሌ አብ የራሱ መልክ አለ፣ ወልድም የራሱ መልክ የራሱ ገጽ አለ፣ መንፈስ ቅዱስም
የራሱ አካል፣ የራሱ መልክ፣ የራሱ ገጽ፣ የራሱ መልክ፣ የራሱ አካል አለው። ገጽ ማለት ለምንድን ነው? ገጽ ለፊት ነው። ገጽ ለፊት ነው። ከአንገታችን በላይ ያለው ገዴ ገጿ፣ ገዴት ገጹ ይባላል። መልክስ ሰውየው ከእግር ጥፍሩ እስከ ራስ ፀጉር ሰውየው ላይ ያሉ ነገሮች ናቸው የሚታዩ። እጅ፣ እግር፣ ጥፍር፣ ጉልበት አካል ነው። እሱ እንዳለ ውስጥ ያለው እንደገና እሱ መልክ ነው። ገጽ እንትን አካል የሚባለው ደግሞ የውስጡንም የውጭውንም አጠቃላይ ነገሮች የሚያመለክት ነው። ስለዚህ አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። የእግዚአብሔርን የአካል ሶስትነት በማቴዎስ 13 ቁጥር 16 ላይ በደንብ ያየ ነው። የእግዚአብሔርን አካል ሶስትነት በአካል ማለት ነው። አብ በደመና መገለጡ፣ ወልድ ተጠማቂ ሆኖ በስጋ ማርያም በዮርዳኖስ መታየቱ፣ መንፈስ ቅዱስ በርግብ አምሳል ታጋሹ መንፈስ ቅዱስ መውረዱን የምናይበት ምስጢር ነው። እንግዲህ እግዚአብሔር በስም በግብር በአካል ሶስት ነው። አብ ወልድ መንፈስ ቅዱስ ስማቸው ነው። ግብራቸው አብ መውለድ ነው፣ ወልድ መወለድ ነው፣ መንፈስ ቅዱስ ከአብ መስረት ነው። አብ አስገኚ ስለሆነ አብ ልብ ስለሆነ አስገኚ ስለሆነ ከወልድና ከመንፈስ ቅዱስ አይበልጥም አያንስም። ወልድም ቃላቸው ስለሆነ ከአብና ከመንፈስ ቅዱስ አይበልጥም አያንስም። መንፈስ ቅዱስም ሕይወታቸው ስለሆነ ከአብና ከመንፈስ ቅዱስ አያንስም አይበልጥም። ሶስቱም ሶስት አካል አንድ አምላክ በሶስት አካል ሶስት አካል ያለው አንድ እግዚአብሔር ነው። አንድ እግዚአብሔር። በመቀጠል እግዚአብሔር አንድነቱን ስናይ ግን በህልውና አንድ ነው፣ በአገዛዝ አንድ ነው፣ በስልጣን አንድ ነው፣ ይሄን ዓለም በመፍጠር አንድ ነው፣ በፈቃድ እግዚአብሔር አንድ ነው። ሶስት አካል አንድ አምላክ ሶስት አካል አለው ብለን ብናምንም ሶስት እግዚአብሔር ግን ብለን አናምንም። ኤፌሶን 4 ቁጥር 5 ላይ አንዲት ጥምቀት፣ አንድ ሃይማኖት፣ አንድ ምን አንድ ጌታ። ጌታ ስንት ነው? አንድ። ግን በስንት አካል ይገለጣል? በሶስት። እግዚአብሔር ስንት ነው? አንድ። ስንት አካል አለው? እግዚ ማን ነው? እስቲ እግዚአብሔርን ተርጉሙልኝ። እግዚ ማን ነው? ጌታ። እግዚ ከዛስ እግዚ ጌታ ማለት ነው፣ ኢየሱስ ነው። አብ ሄርስ መንፈስ ቅዱስ ማለት ነው። ስለዚህ እግዚአብሔር የሚለው ስንት ነገር አለው? አብ ወልድ መንፈስ ቅዱስን አለው ማለት ነው። ስለዚህ እግዚአብሔር ማለት ራሱ የአምላክን አንድነትና ሶስትነት የሚገልጥ ቃል ነው በራሱ ማለት ነው። እዚህ እግዚአብሔር አንድ አምላክ ነው፣ በሶስት አካል ይገለጣል። አንድነቱ በስልጣን በአገዛዝ በህልውና ይህን ዓለም በመፍጠር በማሳለፍ አንድ ናቸው። አንድ እግዚአብሔር። ስለዚህ አንድ አምላክ ነው። ስለዚህ ምስጢረ ሥላሴን በአጭሩ እግዚአብሔር አንድ ነው። አንድ እግዚአብሔር ግን በሶስት አካል ይገለጻል። አብ ወልድ መንፈስ ቅዱስ። አሁን ጥያቄ ልጠይቅ ነው። ሥላሴ ስንት ናቸው? አንድም ሶስትም ናቸው። አንድነታቸው በምንድን ነው? ማነው ስሙ? ያን ቴዲ አንደኛ በምን? በጣም ጥሩ። ሁለት፣ ሶስት ጎበዝ። ስልጣን። እሺ፣ በፈቃድ። እነዚህ አንድ እግዚአብሔር በአንድ ሶስትነት ውስጥ ሶስትነቱ በስም በግብር በአካል ስማቸው አብ ወልድ መንፈስ ቅዱስ። ግብራቸው አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ስራፊ። ከማን የሰረጸ? ከአብ የሰረጸ። ወልድ ተወላዲ ከማን የተወለደ? ከአብ። አብ አባት በመሆን ከወልድ ይበልጣል? አይበልጥም።
ወልድም ልጅ በመባሉ ከአብ ያንሳል፣ መንፈስ ቅዱስም ትክክል። ስለዚህ አንድ እግዚአብሔር በሶስት አካል ይገለጣል ብለን የምናምነው ምስጢረ ሥላሴ ባጭሩ ይሄ ነው። ግልጽ ነው። ሁለተኛ ስጋዌ ነው። ስጋዌ ማለት ነው ስጋዌ ዋናው የክርስትና ማዕከል እንግዲህ ሰማይና ምድር አንድ የሆኑበት፣ ትናንትና ዛሬ የተገናኙበት፣ የማይታረቁ የታረቁበት፣ ሰውና መላእክት የዘመሩበት፣ በዓለም ላይ ሆኖ የማያውቅ ተአምር የሆነበት፣ ዓለምን እግዚአብሔር ከፈጠረበት ጥበብ ይልቅ ሰው ሆኖ ሰውን ያዳነበት ጥበብ ይበልጣል ተብሎ በአባቶች የተነገረበት፣ ዓለም ዓመተ ዓለምና ዓመተ ምሕረት ተብላ ለሁለት የተከፈለችበት፣ የብሉይ ኪዳን 5500 ዘመን እንዳልኖረ ተቆጥሮ ተሰርዞ ሀ ተብሎ ዓመተ ምሕረት ተብሎ ከዜሮ ቁጥር የተጀመረበት፣ ዋናው ሰው ከውድቀት የተነሳበት፣ ጨለማ የራቀበት፣ ሲኦል የተመዘበረበት፣ የሰው ልጅ ወደ ክብሩ የተመለሰበት፣ ተስፋው የተፈጸመበት ምስጢር ምንድን ነው? ምስጢረ ሥጋዌ ነው። ምስጢረ ሥጋዌ ምስጢረ ሥጋዌ ማለት የአምላክ ሰው መሆን፣ የሰው አምላክ መሆን ማለት የአምላክ ሰው መሆን፣ የሰው አምላክ መሆን ምስጢረ ሥጋዌ። እስቲ ለምን አምላክ ሰው ሆነ? ምስጢረ ሥጋዌ ለምን አምላክ ሰው ሆነ? እነዚህ ነገሮች ናቸው እንግዲህ ምስጢረ ሥጋዌ የሚመልሰው ይሄ ነው። ምስጢረ ሥጋዌ የምናየው አንደኛ ለምንድን ነው አምላክ ሰው የሆነው? አዳም አንደኛ የሰው ልጅ የቀደመ መልክ ለመመለስ ነው። የሥጋዌ ምስጢር የሰው ልጅ የቀደመ መልክ ሰዓሊ ስዕል ይስልና ስዕሉ 5 ዓመት 10 ዓመት ሊጠፋበት ይችላል። ስዕሉን ሲያገኘው ምን ያህል እንደደከመበት ስለሚያውቅ ዝም ብሎ ቆሻሻ ነው ብሎ አይተውም። አቧራውን እንዲጠርግና ወደ ቀደመ መልኩ ምን ይለዋል? ይመልሰውና በክብር ይሰጠዋል። የሰው ልጅ የቀደመ መልክ ነበረው። ያ መልኩ ዘላለማዊ መልክ ነው። አሁን ትሞታላችሁ ሲባል ደስ ይላችኋል? ስለ ሞት እስቲ ማን ነው እሺ ሞት እሰይ ተመስገን ደስ ሲል የሚል ሰው አለ ወይ? ደግሞ ሬሳ ክፍል ሄዳችሁ ደስ ብሎት የሚወጣ ሰው አለ? በፍጹም እገሌ ሞተ፣ በምን ሞተ? ወይኔ ትናንት አይቻል እንደነግጣለን። ሁል ጊዜ ከቤታችን ሬሳ ወጥቶ እናትን የምታህል ነገር ቀብረን እንደገና ሌላ ሞት ሲመጣ ሁሌ እንደነግጣለን። ለምንድን ነው? መጀመሪያ የምንደነግጠው ስንፈጠር ይሄ አስደንጋጭ ሞት አልነበረ። ለዘላለም ሕይወት ስለተፈጠርን ይሄ ጊዜያዊ ሞትን መቀበል አንችልም። ለምን? ለዚህ አልተሰራን። መኪና ለተነዳለን ነገር ሲኖር ጥሩ ነው። ሲነዳ ጤናማ ይሆናል፣ ከቆመ ይበላሻል። ሰውም ለዘላለም ሕይወት ስለተፈጠረ ሞትን መቀበል አይችልም። ልክ ናቸው። ለምሳሌ ኃጢአት ሰርታችሁ ሰው አምታችሁ ወንድማችሁን አምታችሁ ደስተኛ ቋቸው ምንሆኜ ነው ግን ትቀላላችሁ፣ ሰው ፊት ትገመታላችሁ። እኔንም ነገ እንዲህ ነው የሚለኝ ይላችኋል ያ ሰው። እናንተም ነው ምንሆኜ ነው ግን እንደዛ ምስጢር ሆነ ወይ በአካል በነገርኩት እኔ ደስተኛ አትሆኑ። ለምን? ለኃጢአት ስላልተፈጠረ ኃጢአት ደስተኛ ያለ ሰርቀን፣ ዋሽተን፣ አጭበርብረን የማይሆን ነገር አድርገን ህሊናችን ሰላም ይነሳል። ለምንድን ነው ለምን መጥፎ ስሜት ተሰማኝ? ለምን ስትመረመሩ ጤናማ ናችሁ ማለት ነው። አንድ ሰው ጤናማ ነው የሚታወቀው የሆነ በደል በድሎ ውስጡ ሰላም ከነሳው በምርመራ መለኮታዊ ምርመራ በጣም ጤናማ ነው። ዝም ካለው ግን ኃጢአትን ለምዶ አይምሮም እየሞተ ነው በለው ብሎታል። ስለዚህ ማደንዘዣ የለመደ ሰው በጣም በአልኮል የደነዘዘ ሰው የመጨረሻ ኦፕራሽን ሲደረግ ማደንዘዣ አይሰማውም፣ እየጮኸ ይቀደዳታል እንጂ አይሰማውም ሰውነቱ። አይምሮም ዝም በል አንተ ብቻ ነህ ሲባል ሲመታ ይደነዝዝና ከዛ አንድ መግደል ላይ ይፈራል። 1 ሚሊዮን መግደል ግን ለእግዚአብሔር ሕዝብ መቀነስ ይመስለውና ምንም አይመስለው። ልክ እንደዛ ሁሉ አዳምና ሔዋን ለሞት አልተፈጠሩም። ለዘላለም ሕይወት የተፈጠሩ ግን ኃጢአትን ሲሰሩ የቀደመ መልካቸው ተበላሸ። ሞት አዳምና ያመጡብን ደፍርሶ እንጂ ስንፈጠር አልነበረም። ለዛ ነው ሮሜ 5:12 ላይ በአንዱ በአዳም ምክንያት ሞት ወደ ዓለም ገባ ይላል። የሰው ልጅ መልኩን አጣ። በእግዚአብሔር መልክ የተፈጠረ በክብር የተፈጠረ ሰው የዲያብሎስ ነው። ከዛ ክርስቶስ በሥጋዌው ተወለደና
ሰው ሆኖ የቀደመውን መልክ አያችሁ። ከምን በፊት የነበረው ከውድቀት በፊት ክርስቶስ ምናዊ አዳም ነው ይባላል፣ ዳግማዊ አዳም ይባላል። ለምን ተባለ? በሰው ልጅ ኃጢአት ከመስራቱ በፊት 7 ዓመት በገነት ኖሮ አይደለም? ያንን የ7 ዓመት መልክ ንጹህ ሆኖ የተፈጠረበትን መልክ እንደገና ነው ክርስቶስ የመለሰለት ላለ። ስለዚህ የቀደመውን መልክ አዲሱ ሰው አደረገው። የድሮ ከውድቀት በፊት የነበረውን አዳምን ያደረገው ክርስቶስ። ስለዚህ የቀደመው የሰው መልክ በንጽህና በቅድስና ይኖር የነበረ የገነት ነው። ያንን መልክ ሊመልስለት ነው እግዚአብሔር። አንደኛ ሰው የሆነው እንድትረዱ ሰው የሆነበት ምስጢር። ሁለተኛ አምላክ በሰማይ ሆኖ እዛው አዳም ሶሪ ሲል ይቅር ብያለሁ ወደ ገነት ተመለስ ማለት ይችላል አይደል? እና ለምን መውረድ፣ መሞት፣ መሰቀል ሁሉ መከራ መቀበል ለምን አስፈለገ? እዚህ ላይ ነው የክርስትና ሁሉ ምስጢር ስጋው። እዛው ሆኖ ምራ ያለው አዳም አለቀስክ እንዴ ግባ ገነት ሄዋን ግቡ በቃ ማለት እየቻለ አሁን የብዙዎቹ ጥያቄ በክርስቶስ ወደ ክርስትና ያልመጡት ሌሎች ምንድን ነው? አምላክ በሰራው ሁሉ ማድረግ የቻለ ለምን ተወለደ? ለምን በበረተኛ? ለምን ተሰደደ? ለምን ተጠማ? ለምን ተገረፈ? ለምን እርቃኑ መስቀል ላይ ለምን ራቀታ ተፋ? ለምን ተቸነከረ? ለምን መስቀል ተሸክሞ 13 ጊዜ ወድቆ የተነሳ ሄደ? ለምን ፈረስ በቅሎ ጀርባው ላይ ክርስቶስ ላይ ያበራኝበት? ለምን አክሊሶ ደፉለት? ምስጢሩ ምንድን ነው? እዛ ሆኖ ማዳን እየቻለ ይመስለኛል። ፈቃዱ እንዲድን እሺ ማርያም እሺ ግሩም ነው። ይሄ እቺን ከተረዳችሁ በቃ ጥሩ ነው እንትናችሁ። ግን ፍርዱንና ምህረቱን ለማስማማት ነው። እቺነት ነው ፍርድና ምህረት። ይሄ ነው ፍርድና ምህረቱ። እንዴት በሉ አዳም ምን ተባለ? መጀመሪያ በበላችሁ ቀን ሞትን ትሞታላችሁ። ምንድነው ይሄ? ህግ ይባላል። እግዚአብሔር አድርጋል። ይሄን በ40 ነው የምትነዱት ይልና ያሳያል። በ80 ከነዳችሁ ትቀጣላችሁ። ይሄን መቀጣት አለባችሁ። አይ ልተወው ዛሬ በ120 ቢሄድ አይባል። ከያዛችሁ ይቀጣችኋል። ልክ እንደዛ ሁሉ አዳም በበላህ ቀን ትሞታለህ የሚል ምን ተጽፏል? ህግ ተጽፏል። ያንን ህግ አዳም ሻረ አልሻረ? በላ። ስለዚህ ምን ማለት አለበት? መሞት አለበት። የእግዚአብሔር ቃል ነው። ስለዚህ አዳም በበላ ቀን ትሞታለህ ተባለ። መሞት አለበት። ህግ ተላለፈ። ከዛ አዳም ደግሞ ሶሪ ያለ እግዚአብሔር ብላ ለቀሰ። ንስሐ ገባ። አዳም ንስሐ ሲገባ እና ይቅር ብያለሁ ገነት ግባ እንዳይለው እዛ ጋር ምን ይሻራል? ህግ ይሻራል። ምን የሚለው ህግ? በበላ ቀን ትሞታለህ የሚል ህግ አለ። ህጉ አዳም ይቅር ካለ ህጉ ምን ይሆናል? ይሻራል። ህግ ከተሻረ ደግሞ ምን ይባላል? እግዚአብሔር ህግን ጠብቁ እያለ በጎን ህግ ሲሻር ህጉን አላስከበረም። ህግ ሳይከበር ይቀራል። ስለዚህ እግዚአብሔር ደግሞ ህጉ እንዲከበር ይፈልጋል። ስለዚህ ህጉ እንዴት ነው? ህጉን ከሻረ ችግር ነው። እግዚአብሔር የተናገረው ነው። ቃሉ አይሻልም። የተናገረው ነው አጥቶ በበላ ቀን ትሞታለህ ብሎ አዳም መሞት አለበት። ህግ ነው። በዚህ በኩል ደግሞ ወደ እኔ ፊታችሁ መልሱ ታረቃችኋለሁ። ይቅር ባይ አምላክ ነው። አዳም ይቅር በለኝ አለ። ህጉ ይፈጸም ካለ ይቅርታው እንዲሆን አዳም ደግሞ ይቅርታ ማግኘት አለበት። እዛም ጋር ህጉ ትሞታለህ የሚለው ተግባራዊ መሆን አለበት። ስለዚህ ምን ያድርግ እግዚአብሔር? ትሞታለህ የሚል ህግ ስላለ የግድ ሰው መሞት አይችልም። ሁሉ ጽድቃችን እንደምን ጨርቅ ተቆጠረ? እንደ መርገም ጨርቅ ስለተቆጠረ በአዳም ደም ውስጥ ያለ በሙሉ እስከ ልጅ ልጁ ምን ሆነ? በአዳም ኃጢአት ሰው የሆነ ሁሉ ተመታ። ለሰማይ ለምድር የከበደ ስም ያላቸው ትልልቅ ሰዎች በእግዚአብሔር ፊት ማንም ሰው ንጹህ ስጋ ንጹህ ደም ያልበደለ ሰው አልተገኘም። ስለዚህ ወንጀለኛ ነው ሁሉም። ወንጀለኛ ለወንጀለኛ ዋስ መሆን ይችላል? አይችልም። እስር ቤት ውስጥ ነው አንተን ዋስ ያስወጣል እንዴ? ቃሊቲ ወርደው እንዴ?
አንድ ጊዜ እስር ቤት ውስጥ እዛ እያለሁ ሻወር ተራ እንወስዳለንና ስንወስድ አንዱም ለካ አንድ ሼኪ ከጎኔ ይወስዳሉ ሻወር። እንዴ መምህሩ ሰው መጡ ተመስገን፣ ሰው ከመጡ ተመስገን፣ እኔን እንዳልሎት እኔም ዛፍ ላይ ነው ያለሁት አለኝ እና እኔም ታስሬያለሁ ለአንተ መሆን አልችልም፣ እኔም ገና ከባድ ፍርድ ነው የምጠብቀኝ እያሉ ነው። እና እዛ ውስጥ ከማዘን ውጭ እስረኛ ለእስረኛ ዋስ መሆን አይችልም። አዳም በድሏል። ሁሉም በአዳም ውስጥ ያሉ በድለዋል። ስለዚህ ኃጢአተኛ ለኃጢአተኛ ዋስ ሆኖ ማስወጣት አይችልም። ያልበደለ ንጹህ ሰው ውጭ ላይ ከሌለ ሁሉም ከሰው ወገን የለም። አይ እንስሳት ይሰው እንዳይባል ዋኖሶች፣ ጠቦቶች፣ ርግቦች፣ ጊደሮች፣ ኮርማዎች በአይነት ተሰውተዋል። ግን የኮርማዎች፣ የጥቦቶች፣ የፍየሎች ደም የሰው ልጅ ነፃ አይወጣም። ለምን? አንደኛ እነሱ አይደለም የበደሉት፣ ምን ወጣ? ሁለተኛ ሳይፈልጉ በግድ ታስረው ነው የሚታረዱት። ሳይፈልጉ ለሰው መስዋዕት መሆን የለም። ያለ ፈቃዳቸው ነው የሚሰሩት። የሰው ልጅ ታዲያ ምን ይሆን? ማን ያድነው? ሰው መላእክት አሉ እንዳለን መላእክት አይደሉም። ጸበል ስንበልት ሞታ ነው። አይ ግድ የለም መላእክት እንዳለ የማይሞቱ ናቸው፣ ረቂቃን ናቸው፣ ከእሳትና ከነፋስ የተፈጠሩ ናቸው። እነሱም አልበደሉም። ስለዚህ ሰውን ማን ያድነው? በዚህ መሀል ነው የእግዚአብሔርን ድንቅ ጥበብ ዓለም የተገረመበትን ትውልድ የተገረመበትን አስደናቂውን የእግዚአብሔርን ጥበብ ያየንበት እዚህ ላይ። እንዴት የእግዚአብሔር ጥበብ የተገለጠው ከሶስቱ ቅዱስ አንዱ ቅዱስ ከአብ አንድነት ሳይለይ እንደ ረጅም ፈትል እግዚአብሔር ወልድ በተለየ አካሉ ከእመቤታችን ከቅድስት ድንግል ማርያም ንጹህ ሥጋ ንጹህ ደም ነሳ። ከሥጋዋ ሥጋ ከነፍሷ ነፍስ ነሳ። በድንግልና ጸነሰች። በድንግልና ያለ ወንድ ዘር አያችሁ፣ ያለ ወንድ ዘር ከእመቤታችን ከቅድስት ድንግል ማርያም ሥጋ ነሳ። ሳኮነ ተወለደ። ሄሮድስ ዓላማው ገባው፣ ዲያብሎስ ገባው፣ ወደ ግብፅ አሰደደው። እኛን በዙፋን ጌትነት ሳይሆን በበረት ውርደት ለማዳን በረት እንኳን ለቅዱሳን ቅዱስ ለጌቶች ጌታ ለአማልክት አምላክ ለተራ ሰዎች ራሱ ማለት ግን በበረት ቆሻሻ ቦታ ስለሆነ የሰው ልጅ በኃጢአት ቆሾ ስለነበረ እዛ ቆሻሻ ስፍራ ላይ ሆኖ ነው የሰው ልጅ ወደ ንጹህ ቦታ ያሸጋል። በአውሮፕላን ስለተወረዱ ሰምተናል። አውሮፕላን ውስጥ፣ ስቴዲየም ውስጥ ወለሶች እናውቃለን። አውቶቡስ ውስጥ፣ ገበያ ውስጥ፣ ሰርግ ላይ በበረት ተወለዱ ያሰማል። ባለበረቱ ባለ ዙፋኑ ባለበረቱ ያለ ልክ ከፍ ያለ ያለ ልክ ዝቅ ሰው የቱንም ያህል ዝቅ ቢል ይሄን ያህል ዝቅ ዋናተኛ የሰጠመውን ሰው ታች ድረስ ገብቶ ወደ ላይ መጥቶ እንደሚያወጣው ክርስቶስም ከልክ በታች የተዋረደው ከልክ በላይ ከፍ ሊያደርግ ዝቅ አለ። በጣም ዝቅ አለ። በስጋና በደም ተካፈለ። ከዚያ ሰው ልጅ ወደ ላይ መጣ፣ ወጣ። ሰው ልጅ ተሰደደ፣ በጥቂቱ አደገ። በ30 ዘመኑ ተጠመቀ። በማዕከል በዲያብሎስ ተፈተነ። የሰው ልጅ ድል ተደርጎ በመብል ድል ተደርጎ ነበር። አዳም በገነት ባለመብላት ዲያብሎስ አዳም የመብላት አማራጭ የገነት ቡፌ እያለ በልቶ ተሳስቷል። የመብላት አማራጭ የሌለበት በምድረ በዳ ግን ክርስቶስ ድል አለ። ስለዚህ ባለ ድሉ ጌታ ድል ባደረገበት መንገድ ነው እየሄድን ያለ። መስቀለኛ ቦታ ነበረ፣ ሊሰቀል አስገራሚ ሰው ሆነ። ይሄን በምሳሌ እናምጣው እንግዲህ እንዴት እንዳስማማው ሰው ሆነ። የዛሬ 2018 ዓመት ሳሙኤል የሚባል የካውካሲያን መስፍን ነበር። ልጁ በደለና በፍርድ ቤት ተወሰነበት ይሰቀል ተብሎ። ከዛ አባትየው ጋር የመጨረሻ ውሳኔ ይወሰናልና ልጅ ይሰቀል ተብሏል ሲባል ልጅ ስለሆነ አይሰቀልም ነው አይቻልም አለና ፍርዴ ተግባራዊ መሆን አለበት እኔ ያወጣሁት ሕግ ነው አለና ልጅ ይሰቀል ብሎ ወሰነ። ልጁ ይሰቀል ተብሎ መስቀል ላይ ሲያየው አባትየው አዘነ። ፍርዱን ፈርዶበታል፣ ፈርሟል። ግን መጨረሻ ቀን ላይ መጥቶ በልጄ ቦታ ላይ ልገረፍ አለ። በልጁ ቦታ ገባና ተገረፈ። ስጋና ደሙ እንትን እያለ በልጁም ቦታ ተሰቀለና እዚህ ቦታ ላይ አባትየው ፍርድንም ተግባራዊ አድርጓል። ለልጁ ደግሞ ምን አድርጓል? ምህረትንም አድርጓል።
ልብ በል። አዳም ትሞታለህ የተባለውን ስጋውን የለበሰ ክርስቶስ በሱ ቦታ በመስቀል ላይ ምን ሆነለት? ሞተለት። በእኛ ቦታ እኛን ስጋ ለብሶ ክርስቶስ ኢየሱስ ሲሞትልን እኛ ደግሞ ምን አገኘን? ምህረትን አገኘን። ስለዚህ በቀራንዮ አደባባይ በሰው ልጅ ላይ በአዳም ላይ ትሞታለህ የተባለው ፍርድ በተሰቀለው ክርስቶስ ስጋችን በለበሰው ክርስቶስ ተግባራዊ ሆኗል አልሆነም? ፍርዱ ሆኗል። እሱ ሲሰቀል ደግሞ እኛ ሶሪ ብለን ነበር። ዳር ላይ ቆመን ምህረቱን አግኝተናል አላገኘንም? አግኝተናል። ስለዚህ በቀራንዮ አደባባይ ምንና ምንን ታረቁ? ፍርድና ምህረቱ ታረቁ። ፍርድና ምህረቱን ለማስማማት ማን ሰው ሆነ? አምላካችን ሰው ሆነ። ግልጽ ነው። ሶስተኛ ለምን ሰው ሆነ? የዲያብሎስን ጥበብ ለመሻር። አያችሁ፣ ዲያብሎስ በምን ጥበብ ነበር የመጣው? የዲያብሎስ ጥበብ በእባብ ገላ በለሰለሰ ሰውነት በሚያቆላምጥ ንግግር ወደ ሰው የመጣው በለሰለሰ የእባብ ገላ ተሰውሮ። ስለዚህ በለሰለሰ የእባብ ገላ ተሰውሮ ሰውን ልጅ ለሞት ቢያበቃው ክርስቶስ ደግሞ በሰው ገላ ሆኖ በሰው አካል ሆኖ ዲያብሎስን ምን አደረገው? ድል አደረገው። የድል አድራጊያችን ድል አድርጎ የነበረው ዲያብሎስ ድል ባደረገልን በዳግማዊ አዳም ነፃ ወጣ። ቆይ እኛ ባልበደል ነው በአዳም ምን ተባለ? እኔ ሔዋን ዕፀ በለስ ትበላ ብሬ ነበርኩ እንዴ ብለዋል። ስገረ አዳም ሲበላ ማክሮኛል እንደምን ወጣኝ ነው በሱ ምን ጠይቀዋል? በአዳም ደም ውስጥ ቆይ አንድ አባወራ ቤት ውስጥ እያለ ህፃናት የ2 ዓመት 3 ዓመት አንድ ላይ አሉ። ቤቱ ባህራጅ ይሽር ልጆች ይኑሩ ሰውየው ሲወጣ ይባላል ሁሉም ይወጣሉ። በአዳም ምክንያት ቤተሰቦቹ በሙሉ ወጣሉ። አያችሁ፣ እዚህ ላይ ነው ምስጢሩ። ከአዳም ጋር በዕፀ በለስ ተባባሪ ሳንሆን ኃጢአተኛ ወንጀለኛ እንደተባልን ሁሉ ከክርስቶስ ጋር መስቀል ላይ እኛ መከራ ሳንቀበል ሳንቆስል ሳንደማ በክርስቶስ ድል ምን ተባለ? ባለ ድል ተባለ። ድሉ ምናችን ሆነ? ባለ ድላችን ነው። የክርስቶስ ድል ድላችን፣ ማሸነፉ ምናችን ሆነ? ማሸነፋችን ሆነ ማለት ነው። ሌላው ክርስቶስ ለምን ሰው ሆነ? ስለአራተኛ ሰዎች ሊያዩት ይፈልጉ ነበር። አምላክ ትዝ ይላችኋል። ዘጸአት 3 ቁጥር 2 ላይ ዘጸአት 3 ቁጥር 2 ላይ ሙሴ ምን አለው? እግዚአብሔር ፊትህን አሳየኝ አላለም እንዴ? ምንን አሳየኝ አለ? የሚያነብልኝ በጣም ደስ ይላል እኮ ዘጸአት 33:2 ዘጸአት 33:2 ይኸው እግዚአብሔር ሰው የሆነበትን ምስጢር ነው የነገርኳችሁ ያለው። አምላክ ሰው የሆነበትን ምስጢር ምን ያለ ዘጸአት 33:2 የቀደመ የለም። ምን አለ? ጀምረው 33 ቁጥር ላይ እሺ የቀደመ አለ። እግዚአብሔር ሙሴን እንደዚህ ብሎ ተናገረ። ሂድ ለአብርሃምና ለይስሐቅም ለያዕቆብም ለዘርህ እሰጣለሁ ብሎ ብዬ ወደ ማልኩላቸው ምድር ወተትና ማርንም ወደምታፈሰው ምድርንም አንተ ከግብፅ ምድርንም ካወጣኸው ከሕዝብህም ጋር ከዚህ ውጣ። ስንት ላይ ነው ያልኩህ? ቁጥር 2 ምዕራፍ 33 ነው። ምዕራፍ 33 ያቀደማለ እግዚአብሔር ፊቴን እሺ ቀጥል። አንተ ደግሞ ስለዛ አንደኛ ዮሐንስን አውጣ። አንደኛ ዮሐንስ 1:1 መልእክቱን እስቲ እግዚአብሔር ሙሴን እንደዚህ ብሎ ተናገረ። እሺ ቁጥር 2 እሺ ቀጥል። እሺ ሂድ ለአብርሃምና ለይስሐቅም ለያዕቆብም ለዘርህም እሰጣለሁ ብሎ ብዬ ወደ ማልኩላቸው ወተትና ማርንም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህ ውጣ።
ደንዳና ነው። ደንዳና ሕዝብንም ስለሆነ በመንገድ ላይ እንዳላጠፋህ እኔም በአንተ መካከል አልወጣምና በፊትንም መልካም እሰዳለሁ። ከናዊውን እስከ መጨረሻው ቁጥር ነው ሀሳብ ሰዳለሁ አለው። በዛ ሙሴ ምን አለው ይላል? ፊትህን አሳየኝና ይብቃኝ አለው ይላል። አንብቡት እናንተ እዚሁ ላይ ያለው ፊትህን አሳየኝና ይብቃኝ አሳየኝ ብሎት ነበር። ከዛ እግዚአብሔር ምን አለው ይላል? ፊቴን አታይም ጀርባዬን ታያለህ። ምን ማለት ነው? ሰው ሆኜ ተወልጄ ታየኛለህ። ከዛ ይሄን ቃል ገብቶለት ነበር። መጀመሪያ በዮሐንስ በማቴዎስ ወንጌል ምዕራፍ 17 ላይ ከመቃብር ማንና ማን መጡ? ሙሴ ከመቃብር መጣ። ማን መጣ? እንደገና ኤልያስ መጣ። አያችሁ፣ ለሙሴ ምንን ታያታለህ ብሎ ነበር። ፊቴን አታይም ጀርባዬን ታያለህ፣ ሰው ሆኜ ታየኛለህ ብሎ ነበር። የሙሴን ቃል ፈጸመለት። ከዛ አንደኛ ዮሐንስ 1 ላይ ምን ይላል? እስከ 4 ከመጀመሪያ የነበረውና በዓይኖቻችን ያየነው የሰማነውን በዓይኖቻችን የተመለከትነውን በእጆቻችን የዳሰስነውን እናወራለን። አያችሁ፣ ከመጀመሪያ ጀምሮ በዓይናችን ያየነውን በጆሮአችን የሰማነውን ከሱ የተማርነው እንመሰክራለን አለ ዮሐንስ። ምንድነው? አምላክ ሰው የመሆኑ ምስጢር ሰዎች አይተውት ተረድተው እነ የሚሉ የሚጓጉ ሰዎች በዘመናት ውስጥ ስለነበሩ የሰዎችን ጥያቄ ሊመልስ አምላካችን ሰው ሆነ። ስንት ሰዓት ነው አለ? 9:05 ነው። ሰዓት 5 ደቂቃ አሳልፌያለሁ። ስለዚህ አምላክ የሆነበትን ምስጢር እስካሁን ያደርኳችሁን ባጭሩ የሚነግረኝ፣ ዝርዝሩን ደግሞ ሳምንት እንቀጥላለን ማለት ነው። አምላክ የሆነበት ምስጢር አንደኛ ምን ማለት ሌላ ነው? በትክክል ነገር አምላክ ሰው ሆነ። የሰውን መልክ ለመልበስ የቀደመው መልክ ምን ነበር? በኃጢአት ያልወደቀ ያላደፈ ሰውነት። ስለዚህ አምላክ ሰው በመሆን ወደ አላደፈው ሰውነት ወደ ቀደመው መልክ አዲሱ ሰው ያደርገን፣ ወደ ቀደመው መልካችን ሊመልሰን። ሁለተኛ ለምሰው ሆነ ፍርድና ምሕረቱ። ጎበዝ፣ ምን ማለት ነው ይሄ? በጣም ጥሩ። እሺ፣ ሁለቱን አስታረቀ። ስለዚህ በበላሽ ቀን ትሞታላችሁ የሚለው የእኛን ስጋ ለብሶ ሲሞትልን ምን ሆነ? ፍርዱ ተግባራዊ ሆነ። እኛ ደግሞ ይቅር ብለን ይቅርታ ሰጥቶናል። ጎን ላይ ምን አገኘን? በእኛ ቦታ እሱ ስለሞተ ምን አገኘን? ይቅርታን አገኘን። ፍርድና ምሕረቱ በቀራንዮ እንዲስማሙ አምላክ ሰው ሆነ፣ ሰውም አምላክ ሆነ። እሺ፣ ሶስተኛ ኤፍራታ የዲያብሎስን ጥበብ ስራውን ሴራውን ለማፍረስ። እሺ፣ እንዴት? አዎ፣ ዲያብሎስ በእባብ ገላ ተሰውሮ የሰውን ልጅ እንዳሳሳተ ከገነት እንዳስወጣ ክርስቶስ ደግሞ አምላክ ሰው ነው በስጋ ማርያም ተገልጦ የሰውን ልጅ አዳነው። እሺ፣ አራተኛ ሰዎች ማንን ማየት ስለፈለጉ? እግዚአብሔርን ማየት ይፈልጉ ይናፍቁ ነበርና እግዚአብሔር ራሱን በስጋ ማርያም ገለጠ። አየነው፣ ዳሰስነው፣ ዋልን፣ አደርን፣ ከእሱም ጋር በላን፣ ጠጣን። አምላክ ሰው ሆነ፣ ሰውም አምላክ ሆኗልና ይሄ የስጋዌው ምስጢር ነው። በመቀጠል በስጋዌው ውስጥ ያሉትን ጥያቄዎች በሙሉ ደግሞ እንመልሳለን በደንብ ማለት ነው። ሁላችሁም ከቻላችሁም አፕሊኬሽን ጥሩ መጽሐፍ ጫኑና ደግማችሁ ደግሞ ስታነቡት ውስጣችሁ ይቀራል ማለት ነው። ስለዚህ ምስጢረ ስጋዌ መነሻው ይሄ ነው። የአምላክ ሰው መሆን፣ የሰው ደግሞ አምላክ መሆን። ከዛ ተዋህዶ ላይ ነው እንግዲህ ሳምንት የምናተኩረው። ለምን ተዋህዶ ተባለ? ስጋዌው ላይ ነው ያለው እሱ። ተዋህዶ ከዚህ ቀጥሎ ይመጣል። ተዋህዶ ምንድን ነው? ተዋህዶ ከሌሎች የተለየንበት ምስጢር ምንድን ነው? ስጋዌው ላይ ነው። እና በተዋህዶ ላይ የተሳሳቱ ሰዎች እነማን ናቸው? የተዋህዶ ትክክለኛ አስተሳሰብ ምንድን ነው? ተዋሃደ ኢየሱስ ማለት ምን ማለት ነው?
መድኃኒት። እሺ ሌላ ከሁለት አካል አንድ አካል ማለት ነው። ኢየሱስ ማለት ከሁለት አካል አንድ አካል ምንና ምን አካልና መለኮታዊ አካልና ስጋዊ አካል። መለኮታዊ አካል ይጨበጣል፣ ይዳሰሳል። መለኮታዊ አካል ይጨበጣል፣ ይዳሰሳል፣ ይታያል። ስጋዊ አካልስ ይጨበጣል፣ ይዳሰሳል አይደለ? ስለዚህ ይሄ ያ የማይጨበጠው የማይታየው የማይዳሰሰው መለኮታዊ አካል ከሚታየው ከሚዳሰሰው አካል ጋር ምን ሆነ? ተዋሃደ። እንዴት ተዋሃደ? ያለ መለያየት ያለ መቀላቀል እንዴት ሊዋሃድ ይቻላል? ተዋሃደ። እንግዲህ ከካቶሊኩ የተለየንበት እነሱ ቱ ኔቸር የሚሉበትና እኛ ዋን ኔቸር ብለን የቀጠልንበት ትምህርት እዚህ ላይ ያለው። ስለዚህ ተዋህዶ የሚለው ምስጢር ኢየሱስ ከሁለት አካል አንድ አካል መለኮታዊ አካልና ስጋዊ አካል ተዋህደዋል። ያ ማለት መለኮታዊ ከሁለት ባህሪ ደግሞ አንድ ባህሪ። መለኮታዊ ባህሪ አይራብም፣ አይጠማም፣ ዘላለማዊ ነው፣ አይሞትም፣ አይደክምም። ስጋዊ ባህሪ ይጠማል፣ ይሞታል፣ ይራባል፣ ይደክማል። ስለዚህ ይሄ ስጋዊ ባህሪ ከመለኮት ጋር በተዋሃደ ጊዜ የመለኮት ሀብት ዘላለማዊነት፣ አለመራብ፣ አለመጠማት፣ አለመሞት የማን ሀብት ሆነ? የስጋ ሀብት ሆነ። አያችሁ። ይሄ ደግሞ አምላክ ደግሞ አሁንም ሰው ሲሆን ይሄ የሚራበው የሚጠማው የሚደክመው የማን ሀብት ሆነ? የመለኮት ሀብት ሆነ። እና እዚህ ላይ ነው አምላክ ሞተ፣ አምላክ ተራበ፣ አምላክ ተጠማ ስንል የሚጠማውን አካል ምን አድርጓል? ገንዘቡ አድርጓል። የሚሞት ሞተ ስንል የማይሞትም የማይሞተው ሞተ ለምን ነው? የማይሞተው አምላክ የሚሞተውን አካል ምን አድርጓል? ገንዘቡ አድርጓል። ገንዘቡ አድርጓል። ስለዚህ አምላክ ለምሳሌ ዘለዓለማዊ ነው፣ አልፋና ኦሜጋ ነው መለኮት። ስጋ ደግሞ ጊዜያዊ ነበረ። ግን ስጋ በተዋህዶ ውስጥ ስጋ የመለኮትን ገንዘብ የራሱ ሲያደርግ ምን ሆነ? ጊዜያዊው ይሄ አልፋና ኦሜጋ ነኝ ለማለት በቃ። ስጋ የማንን ገንዘብ የራሱ ስላደረገ? የመለኮትን ገንዘብ የመለኮትን ባህሪ የራሱ ስላደረገ ማለት ነው። ስለዚህ ሁለቱ ተዋህዶ ምስጢረ ተዋህዶን እናያለን። የመለኮትን የስጋን መዋሃድ ትክክለኛውን ትምህርት ለዛሬ የደረስንበት ሳምንት እዚህ ላይ በደንብ የምናይበት ስለሆነ ተዋህዶን ሃይማኖታችንን ኦርቶዶክስ እንድናት እስከ መጨረሻው በመጽሐፍ ቅዱስ እሱን እናያለን። ከዛ ምስጢረ ጥምቀት ላይ በደንብ እናተኩራለን። ጥምቀት ላይ ዋናው በደንብ የምናተኩርበት ነው። ምስጢረ ትንሣኤ ሙታንና ምስጢረ ቁርባን አሉ። እነሱን ደግሞ እናያለን። ሳምንት ለዛሬ እዚህ ላይ ይበቃናል። ያስተማረን የመከረን አምላክ የተመሰገነ ነው። ዛሬ የመጣችሁ